በመካከለኛው ምስራቅ ሰማይ ስር የሚሰማው የሰዓት አቆጣጠር አሁን ወደ መጨረሻው ደቂቃ ተቃርቧል። ዓለም ትንፋሿን ውጣ የምትጠባበቀው ያ አስፈሪ ትዕይንት ከወሬነት ወደ ተግባር ለመቀየር ጥቂት እርምጃዎች ብቻ ቀርተውታል። ከዋሽንግተን የደህንነት ኮሪደሮች አፈትልከው የሚወጡ መረጃዎች እንደሚጠቁሙት የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ ወታደራዊ እርምጃ ለመውሰድ የሚያስችለውን ዝግጅት አጠናቋል። ይበልጥ አሳሳቢ የሆነው ግን የቀድሞው የሲአይኤ ከፍተኛ መኮንን የሰጡት ምስክርነት ነው። እንደ መኮንኑ ገለጻ አሜሪካ በኢራን ስልታዊና የኒኩለር ተቋማት ላይ የምትሰነዝረው ጥቃት ምናልባትም በዚህ ሳምንት ሰኞ ወይም ማክሰኞ ሊከናወን ይችላል። ይህ ማለት ዓለም በታሪኩ አይታው የማታውቀው አይነት ከፍተኛ ወታደራዊ ግጭት አፍንጫ ስር ቆማለች። ይህ የጥቃት ዛቻ በባዶ ሜዳ የመጣም አይደለም። ዶናልድ ትራምፕ ወደ ስልጣን ከተመለሱ ጀምሮ ለቴህራን መሪዎች የሰጡት ምርጫ ግልጽ ነበር። ወይ የኒኩለር ምኞታችሁን አሁኑኑ ግቱ አሊያም የጥፋት ማዕት ሲዘንብባችሁ ተመልከቱ የሚል ትራምፕ በኢራን ላይ የሚከተሉት ከፍተኛ ጫና የመፍጠር ስልት አሁን ወደ ወታደራዊ ኦፕሬሽን ተሸጋግሯል። የአሜሪካ የጦር መርከቦች፣ የረዥም ርቀት ቦምብ ጣይ አውሮፕላኖችና እጅግ ዘመናዊ የሆኑ የሳይበር ጦርነት መሳሪያዎች በፋርስ ባህረ ሰላጤ አቅራቢያ ተከማችተዋል። ይህ ወታደራዊ ግንባታ ለኢራን ብቻ ሳይሆን ለመላው ዓለም የተላከ መልእክት ነው። አሜሪካ ጥቅሟን ለማስከበር ማንኛውንም ዋጋ ለመክፈል ዝግጁ መሆኗን የሚያሳይ። ኢራን ይህንን የአሜሪካ የጥቃት ዛቻ በዝምታ አልተመለከተችውም። ይልቁንም ወታደራዊ ጡንቻዋን ለማጠናከርና የአየር ክልሏን የማይደፈር ለማድረግ ወደ ሞስኮ ፊቷን አዙራለች። አዳዲስና እጅግ አነጋጋሪ የሆኑ መረጃዎች እንደሚያመለክቱት ቴህራን ከ500 ሚሊዮን ዶላር በላይ የሚያወጣ እጅግ ዘመናዊ የሩሲያ የጦር መሳሪያዎችን ለመግዛት ስምምነት ተፈራርማለች። የግዢ ተራ መሳሪያዎችን ብቻ ያዘ አይደለም። ይልቁንም የአሜሪካን ድሮኖችና የሚሳኤል መቆጣጠሪያ ስርዓቶችን ሽባ ሊያደርጉ የሚችሉ የረቀቁ የኤሌክትሮኒክስ ጦርነት መሳሪያዎችን ያካተተ ነው። ሩሲያ ለኢራን የምትሰጠው ይህ ወታደራዊ ድጋፍ የአሜሪካን የጥቃት ስሌት በእጅጉ ስብስብ አድርጎታል። ፑቲን ኢራንን በመርዳት አሜሪካ በመካከለኛው ምስራቅ እንድትወጠርና ትኩረቷን ከዩክሬን ጦርነት እንድትነቅል ለማድረግ እየሰሩ እንደሆነ ይገመታል። በቴህራን ጎዳናዎች ላይ ደግሞ ሌላ አይነት ጦርነት እየተካሄደ ነው። በአገሪቱ የሚገኙ የዩኒቨርሲቲ ተማሪዎች አዲስና መጠነ ሰፊ የተቃውሞ ሰልፎችን መጀመራቸው ተሰምቷል። ተማሪዎቹ ባለፈው ዓመት በተቀሰቀሱ ግጭቶች የተገደሉ ዜጎችን በማሰብ በሚደረጉ መታሰቢያዎች ላይ በመገኘት መንግስት የሚከተለውን ፖሊሲና የጦርነት ቅስቀሳ በጽኑ እየተቃወሙ ይገኛሉ። ይህ የውስጥ አለመረጋጋት ለኢራን መሪዎች ከባድ ፈተና ሆኖባቸዋል። በአንድ በኩል ከውጭ የሚመጣውን ወታደራዊ ዛቻ ለመመከት ሲዘጋጁ፣ በሌላ በኩል ደግሞ በሀገር ውስጥ የሚቀሰቀሰውን ህዝባዊ ቁጣ ለማርገብ እየታገሉ ነው። የኢራን መንግስት የተማሪዎችን እንቅስቃሴ እንደ ውጭ ኃይላት ሴራ ቢመለከተውም የተቃውሞ መንፈስ ግን ይበልጥ እየተስፋፋ መሆኑ ከቦታ የሚወጡ መረጃዎች ያመለክታሉ። ይህ ሁሉ ጥረት ባለበት ወቅት ነው የዲፕሎማሲው ጭላንጭል በኦማን አማካኝነት ዳግም ብቅ ያለው። የኦማን መንግስት በሰጠ ይፋዊ መግለጫ በአሜሪካና በኢራን መካከል የሚደረገው ከፍተኛ ጥንቃቄ የተሞላበት የኒኩለር ድርድር በመጪው ሐሙስ በስዊዘርላንድ ጄኔቫ እንደሚካሄድ አረጋግጧል። የድርድር በጦርነትና በሰላም መካከል ያለ ቀጭን ድልድይ ተደርጎ ተወስዷል። ይሁን እንጂ ድርድሩ ከመካሄዱ በፊት አሜሪካ ጥቃት ልትሰነዝር ትችላለች የሚለው ስጋት በጄኔቫው አየር ላይ ጥቁር ጥላ ጥሏል። ዲፕሎማቶች የሰላም ስምምነት ለመፈረም በሚዘጋጁበት ሰዓት ጀነራሎች ደግሞ በፋርስ ባህረ ሰላጤ ቃታቸው ላይ እጃቸውን አሳርፈዋል። ይህ የሁለቱ ዓለም ፍጥጫ ዓለምን ወደማይታወቅ ትርምስ እየገፋት ነው። የቀድሞ የሲአይኤ መኮንን የሰጡት የሰኞ ወይም ማክሰኞ የጥቃት ግምት በዋሽንግተን ያለውን የጥድፊያ መንፈስ የሚያሳይ ነው። እንደ መኮንኑ ትንታኔ የትራምፕ አስተዳደር ኢራን የኒውክሌር ቦምብ ለመስራት ጥቂት እርምጃዎች ብቻ እንደቀሯት ሪፖርት ደርሶታል። ይህ ደግሞ አሜሪካ ዲፕሎማሲውን ወደ ጎን በማለት ወታደራዊ እርምጃ እንድትመርጥ አድርጓታል። ጥቃቱ ያነጣጠረው በዋናነት በኢራን የኒውክሌር ማበልጸጊያ ማዕከላት፣ በሚሳኤል መሰረቶችና በከፍተኛ የጦር ማዘዣዎች ላይ እንደሚሆን ይጠበቃል። የአይነቱ ጥቃት ከተፈጸመ ደግሞ ኢራን ባጸፋው በመላው መካከለኛው ምስራቅ የሚገኙ የአሜሪካን ጥቅሞች ኢላማ ማድረጉ አይቀሬ ነው። ኢራን የሩሲያ መሳሪያዎችን ለመግዛት የወሰደችው እርምጃ ለትራምፕ ዛቻ የተሰጠ የተግባር ምላሽ ነው። የቴህራን መሪዎች እኛ በዛቻ እንበረከክም የሚል መልእክት ለዓለም እያስተላለፉ ነው። በተለይም ሩሲያ ለኢራን የምትሰጠው የራዳርና የኤሌክትሮኒክስ መከላከያ ቴክኖሎጂ የአሜሪካን የአየር የበላይነት ሊፈታተን ይችላል። አሜሪካ በራዳር የማይታዩ ተዋጊ ጀቶችን ለመጠቀም ብታቅድም የሩሲያ አዳዲስ ቴክኖሎጂዎች ግን እነዚህን ጀቶች አድኖ የመምታት አቅም እንዳላቸው ይነገራል። ይህ የቴክኖሎጂ ሽኩቻ ጦርነቱ ቢጀመር እንኳን በሁለቱም ወገኖች ላይ ከፍተኛ ኪሳራ ሊያስከትል እንደሚችል ወታደራዊ ተንታኞች ያስጠነቅቃሉ። በኢራን ዩኒቨርሲቲዎች አካባቢ የሚሰማው የተቃውሞ ድምፅ ደግሞ የመንግስቱን የውስጥ
ጽናት እየፈተነው ነው። ተማሪዎቹ ከጦርነት ይልቅ ሰላምና ኢኮኖሚያዊ መረጋጋት ይቅደም በሚል መፈክር አደባባይ እየወጡ ነው። ይህ የውስጥ ፍጥጫ ኢራን ለውጭ ጦርነት ያላትን ትኩረት ሊበትነው ይችላል። የኢራን መሪዎች ህዝባቸውን ለቅዱስ ጦርነት እንዲዘጋጁ ጥሪ ቢያቀርቡም ወጣቱ ትውልድ ግን የመንግስቱን ፖሊሲ በጥያቄ ምልክት ውስጥ እየከተተው ይገኛል። ይህ የውስጥና የውጭ ጫና ኢራንን በታሪኳ ገጥሟት የማያውቀው አይነት አስቸጋሪ መስቀለኛ መንገድ ላይ አቁሟታል። በጄኔቫ የሚደረገው የሐሙሱ ድርድር የሰላም የመጨረሻ ተስፋ ሆኖ ተሰንቋል። ኦማን ይህንን ስብስብ ለማሳካት ከፍተኛ ጥረት እያደረገች ቢሆንም በሁለቱ ሀገራት መካከል ያለው አለመተማመን ግን ከድርድሩ በላይ እየገዘፈ ይመስላል። አሜሪካ የኢራን የኒውክሌር ተቋማት ሙሉ በሙሉ እንዲዘጉ ስትጠይቅ፣ ኢራን ደግሞ በሀገሪቱ ላይ የተጣለውና ኢኮኖሚያን ያደቀቀው ማዕቀብ በአስቸኳይ እንዲነሳ ትፈልጋለች። የሁለቱ ወገኖች ፍላጎት ፍጹም ተቃራኒ በመሆኑ ድርድሩ ውጤት ያመጣል ብሎ ለማሰብ ይከብዳል። ሆኖም የጦርነት ስጋቱ ሁለቱንም ወገኖች ወደ አንድ መካከለኛ ስምምነት ሊያመጣቸው ይችላል የሚል ጭላንጭል ተስፋ አለ። በትራምፕ አስተዳደር ውስጥ ያሉት ባለስልጣናት ኢራን ወደ ድርድር ጠረጴዛ የምትመጣው የመጥፋት ስጋት ሲደቀንባት ብቻ ነው የሚል ጽኑ እምነት አላቸው። ለዚህም ነው ወታደራዊ ዝግጅት በየቀኑ የሚጠናከረው። የአሜሪካ የጦር መሳሪያዎች ወደ መካከለኛው ምስራቅ የሚጎርፉበት ፍጥነት ሀገሪቱ ለረዥም ጊዜ ጦርነት እየተዘጋጀች መሆኑን ያመላክታል። የነዳጅ ዋጋ በዓለም ገበያ ላይ መናር መጀመሩ ደግሞ የዚህ ውጥረት መዘዝ እስከ እያንዳንዱ ዜጎች ደጃፍ ድረስ እንደሚዘልቅ ማሳያ ነው። ዓለም አቀፉ ማህበረሰብ ሁኔታው እንዲረግብ ጥሪ ቢያቀርብም በዋሽንግተንና በቴህራን ያሉት መሪዎች ግን ወደ ጦርነት ሜዳው ይበልጥ እየተጠጉ ነው። ኢራን የኒውክሌር ተቋሞቿን ለማጠናከር የምታደርገው ጥረት አሜሪካን ይበልጥ እያስቆጣት ነው። በናታንዝና በፎርዶ የሚገኙት ማዕከላት ከመሬት በታችና በከፍተኛ ጥበቃ የሚገኙ በመሆናቸው አሜሪካ እነዚህን ቦታዎች ለመምታት እጅግ አውዳሚ የሆኑና ተራራ ሰንጣቂ ቦምቦችን ለመጠቀም ልትገደር ትችላለች። ይህ ደግሞ በቢሊዮኖች የሚቆጠር ዶላር ንብረት የሚያወድምና የአካባቢውን ደህንነት አደጋ ላይ የሚጥል እርምጃ ይሆናል። የሩሲያ የጦር መሳሪያዎች ወደ ቴህራን መድረስ መጀመራቸው ደግሞ የአሜሪካን የጥቃት እቅድ ዳግም እንድትፈትሹ አስገድዷታል። ተማሪዎቹ በተቃውሞ ሰልፎቻቸው ላይ ለሞቱት ዜጎች ፍትሁን የሚሉ መዝሙሮችን ሲዘምሩ፣ የመንግስቱ የደህንነት ኃይሎች በከፍተኛ ጥንቃቄ እንቅስቃሴያቸውን እየተከታተሉ ነው። ይህ የውስጥ ፍጥጫ ኢራን ለውጭ ጦርነት ያላትን ስነ ልቦናዊ ዝግጁነት ሊጎዳው ይችላል። የኢራን መሪዎች ህዝባቸውን ለጦርነት እንዲዘጋጁ ጥሪ ቢያቀርብም ህዝቡ ግን በመንግስቱ ላይ ያለው እምነት እየተሸረሸረ መሆኑን የተማሪዎቹ እንቅስቃሴ ያሳያል። ትራምፕ ይህንን የውስጥ ድካም በመጠቀም የኢራንን አገዛዝ ለመለወጥ የሚፈልጉት ግብ ላይ ለመድረስ እያሰሉ እንደሆነም ይገምታል። በጄኔቫ የሚደረገው ድርድር ውጤት አልባ ከሆነ የዓለም ፖለቲካ ወደማይመለስበት ምዕራፍ ይሸጋግራል። ትራምፕ እኔ የገባሁትን ቃል ፈጽማለሁ የሚሉ መሪ በመሆናቸው ድርድሩ ከከሸፈ ወታደራዊ እርምጃው አይቀሬ ይሆናል። ኢራን ደግሞ ሉዓላዊነታችንን አሳልፈን አንሰጥም በሚለው አቋም ጸንታለች። ይህ የእልህ ለእልህ ፍጥጫ ዓለምን ወደ ሶስተኛ ዓለም ጦርነት አፋፍ እያመራት ነው። የሩሲያና የኢራን ወታደራዊ ግንኙነት መጠናከር ደግሞ ግጭቱ በሁለቱ ሀገራት መካከል ብቻ የሚወሰን ሳይሆን የዓለም ሀያላን ሀገራት የሚሳተፉበት ሰፊ ጦርነት እንዲሆን ያደርገዋል። የሰኞና የማክሰኞ ቀናት ለታሪክ እጅግ ወሳኝ ይሆናሉ። የአሜሪካ ጀቶች ወደ ኢራን ሰማይ ያመራሉ ወይስ የጄኔቫው ድርድር ሰላምን ይዞ ብቅ ይላል የሚለው ጥያቄ ምላሽ ለማግኘት ሰዓታት ብቻ ቀርተውታል። የኢራን ተማሪዎች በጎዳናዎች ላይ፣ የሩሲያ መሳሪያዎች በድንበር ላይና የአሜሪካ ጦር በባህር ላይ ሆነው የሚቀጥለውን የታሪክ ምዕራፍ እየተጠባበቁ ነው። የውጥረት የዓለምን የኃይል አስተላለፍ እየቀየረ ነው። የምዕራባውያንና የምስራቃውያን ኃይሎች በመካከለኛው ምስራቅ ምድር ላይ ያላቸው ፍላጎት ፊት ለፊት ተጋጅተዋል። የኢራን መሪዎች አሁንም በከፍተኛ ንቃት ላይ ናቸው። አያቶላህ አሊ ኻሜኒ ጠላትን ለማሳፈር ዝግጁ ነን የሚል መልእክት አስተላልፈዋል። ሆኖም ከዚህ ዛቻ ጀርባ ያለው ስጋት ግልጽ ነው። የአሜሪካ ወታደራዊ በላይነትና የሩሲያ የጦር መሳሪያዎች ሽኩቻ ኢራንን የፈተና ማዕከል አድርጓታል። የተማሪዎቹ ተቃውሞ ደግሞ የመንግስቱን የውስጥ ጽናት እየፈተነ ይገኛል። በጄኔቫ የሚደረገው ድርድር የሰላም መጨረሻ ተስፋ ነው። ኦማን ይህንን ድርድር ለማሳካት የምታደርገው ጥረት ሊደነቅ ይገባል። ነገር ግን በሁለቱ ሀገራት መካከል ያለው ጥላቻና ለመተማመን ከድርድሩ በላይ እየገዘፈም ይመስላል። ዓለም ባንክሮ እየተከታተለች ነው። በሚቀጥሉት ጥቂት ቀናት ውስጥ የሚሰማው ዜና ወይ የሰላም ደወል አሊያም የጦርነት ነጋሪት ይሆናል። የፋርስ ባህረ ሰላጤ አየር አሁንም በጭስና በስጋት ተሞልቶ ይቀጥላል። የሰው ልጅ ታሪክ በትልቅ መስቀለኛ መንገድ ላይ ቆሟል። የትኛው መንገድ ወደ ሰላም ይወስዳል? የትኛውስ ወደ ጥፋት? ለእነዚህ ጥያቄዎች መልስ ለማግኘት ጊዜው እጅግ እየጠበበ ነው። የኢራንና የአሜሪካ ፍጥጫ አሁንም የዓለም ፖለቲካ ዋነኛ አጀንዳ ሆኖ ቀጥሏል። እያንዳንዱ የሚተኮስ ጥይት፣ እያንዳንዱ የሚሰነዘር ዛቻና እያንዳንዱ የሚንቀሳቀስ የጦር መርከብ ዓለምን ወደማይቀለበስ ታሪክ እየወሰዳት ነው። ጦርነቱ ቢነሳ ታሪክ የሚዘክረው ስለ ጀግንነት ሳይሆን ስለ ዲፕሎማሲ ውድቀትና ስለ ሰብአዊ መከራ ይሆናል። የመካከለኛው ምስራቅ
ምስራቅ ሰማይ አሁንም በጭስና በስጋት ተሞልቶ ይቀጥላል። የትኛው ወገን ቀድሞ ቃታውን ይስባል ለሚለው ጥያቄ መልስ ለማግኘት ጊዜው እጅግ እየጠበበ ነው። የኢራን ጦር በባህር ላይ ያሰማራቸው አዳዲስ የሚሳኤል ማስወንጨፊያዎችና የአሜሪካ የአውሮፕላን ተሸካሚ መርከቦች ፍጥጫ የቀጠናውን የጸጥታ ሁኔታ እጅግ አደገኛ አድርጎታል። ሩሲያ ከ500 ሚሊዮን ዶላር በላይ የጦር መሳሪያ ለኢራን ለመሸጥ መወሰኗ የሞስኮንና የዋሽንግተንን ግንኙነት ይበልጥ ያሻክረዋል። ይህ የዓለም አቀፍ ፖለቲካ ቼዝ ጨዋታ መካከለኛው ምስራቅን የጦርነት አውድማ እያደረጋት ነው። የሰው ልጅ ወደፊት ዕጣ ፈንታ በእነዚህ ኃይለኛ ፍጥጫዎች መካከል ባለች ቀጭን ገመድ ላይ ተንጠልጥሏል። የኢራንና የአሜሪካ ፍጥጫ መቋጫው ሰላም ይሁን ጦርነት ገና ባይታወቅም የቀጣዮቹ ቀናት ሁነቶች ግን ለትውልድ የሚተርፍ የታሪክ አሻራ ጥለው እንደሚያልፉ ጥርጥር የለውም። እያንዳንዱ የሚወሰን ውሳኔ የመጪውን ትውልድ ዕጣ ፈንታ ይወስናል። ዓለማችን በፈንጅ ላይ ቆመች አልሆናለች። የትኛው ወገን ቀድሞ ቃታውን ይስባል ለሚለው ጥያቄ የአሁኑ ዘመን ትልቁ ሚስጥር ነው። ታሪክ ባንክሮ እየተመለከተ ነው። ሰላም ለዓለም ይሁን። የእያንዳንዱ ሚሳኤል ተኩስና እያንዳንዱ የዲፕሎማሲያዊ ንግግር ውጤት የምድርን ቀጣይ ጉዞ ይወስናል። ፕሬዚዳንት ዶናልድ ትራምፕና የኢራን መሪዎች አሁን በትልቅ የታሪክ መስቀለኛ መንገድ ላይ ቆመዋል። የትኛው መንገድ ወደ ሰላም ይወስዳል? የትኛውስ ወደ ጥፋት? ለእነዚህ ጥያቄዎች መልስ ለማግኘት ጊዜው እጅግ ጠቧል። የኢራንና የአሜሪካ ፍጥጫ አሁንም የዓለም ፖለቲካ ዋነኛ አጀንዳ ሆኖ ቀጥሏል። የሰው ልጅ ታሪክ አሁንም በትልቅ ፈተና ውስጥ ነው። ታሪክ ዛሬም በጄኔቫው ብዕርና በባህር ላይ ባሉት መርከቦች መካከል እየተመረመረ ይገኛል። የኢራን ተማሪዎች በጎዳናዎች ላይ የሚዘምሩት የፍትህ መዝሙር፣ የሩሲያ መሳሪያዎች በድንበር ላይ የሚፈጥሩት ንዝረትና የአሜሪካ ጦር በባህር ላይ የሚያሳየው ጡንቻ ሁሉም ተዳምረው አዲሱን የታሪክ ምዕራፍ እየጻፉ ነው። ይህ ምዕራፍ ደግሞ የሰው ልጅ የጥፋት ጥበብና የሰላም ፍላጎት ፊት ለፊት የተጋጩበት የታሪክ ምዕራፍ ላይ እንገኛለን። የወደፊቱ ጊዜ ምን ይዞ ይመጣል? መልሶ የሚገኘው በሚቀጥለው የሚሳኤል ተኩስ ወይም በዲፕሎማሲው ስኬት ላይ ብቻ ነው። ታሪክ ዛሬም በደምና በባሩድ እየተጻፈ ነው። የሩሲያ መሳሪያዎች፣ የአሜሪካ ዛቻዎች፣ የኢራን ተማሪዎች ተቃውሞና የጄኔቫው ድርድር ሁሉም ተሳስረው ይገኛሉ። የሰው ልጅ ወደፊት ዕጣ ፈንታ በእነዚህ ኃይለኛ ፍጥጫዎች መካከል ባለች ቀጭን ገመድ ላይ ተንጠልጥሏል። ሰላም አሁንም ከአድማስ ባሻገር የምትታይ ጭላንጭል ተስፋውና ብትቀጥልም በምድር ላይ የሚታየው እውነታ ግን የብረትና የባሩድ ሽታ የነገሰበት ነው። ታሪክ ዛሬም በደምና በባሩድ እየተጻፈ ነው። ዓለም በሚቀጥለው የሚሳኤል ተኩስ ወይም በዲፕሎማሲው ስኬት ላይ ብቻ ተመስርታ የወደፊቱን ትጠባበቃለች። ታሪክ በዓይናችን ፊት እየተቀየረ ነው። እስከዚያው ግን የጦርነት ደመናው አሁንም እንደቆጠቆረ ይቀጥላል። የሰው ልጅ ለሰላም ያለው ጥማትና ለስልጣን ያለው ፍላጎት ፊት ለፊት የተጋጩበት የታሪክ ምዕራፍ ላይ እንገኛለን። በሚቀጥሉት ጥቂት ሰዓታት ውስጥ የሚወጡ መረጃዎች የቀጠናውን ቀጣይ 10 ዓመታት ዕጣ ፈንታ ይወስናሉ። የትራምፕ ውሳኔ፣ የኻሜኒ ጽናትና የሩሲያ ተንኮል ሁሉም ተዳምረው አዲሱን የታሪክ ምዕራፍ እየጻፉ ነው። ዓለም በሚቀጥለው የሚሳኤል ተኩስ ወይም በዲፕሎማሲው ስኬት ላይ ብቻ ተመስርታ የወደፊቱን ትጠባበቃለች።